ለመረዳት ከሚያዳግቱ ለመናገር ከሚወሳሰቡ የእግር ኳስ ታሪኮች መካከል የኔይማር ጁኒየር አንደኛው ነው። በተፈጥሮ የተሸረውን ክህሎት ያህል በእግር ኳሱ አልደመቀም። በተሰጥኦና ክህሎት በእግር ኳስ ታሪክ ከተመለከትናቸው ሁሉ ቁጥር አንዱ ነው የሚሉት እጅግ በርካታ ናቸው። ነገር ግን የዓለማችን የምንጊዜ ምርጡ ተጫዋች መሆን የሚያስችለውን ክህሎቱን በተለያዩ ምክንያቶች በሚገባው ደረጃ አልተጠቀመበትም። ጉዳትና የራሱ እንዝህላልነት ተጨማምረው ኮከቡ ሳይበራ እንዲጠፋ አድርገውታል። ይህን አስገራሚ ተጫዋች የራሱ ጠላት እሱ ራሱ እንደነበርም ይነገራል። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ በብዙ አስገራሚ ታሪክ የተሞላውን ብራዚላዊ ጥበበኛ ኔይማር ጁኒየርን ታሪክ በዛሬ ቆይታ እናስመለክታችኋለን። ያ አስደናቂ ባለተሰጥኦ ስለምን በቶሎ ከሰመ ስንልም ከብራዚል ጎዳናዎች እስከ ሳውዲ አረቢያ የህይወት መስመሩን በዝርዝር እናጫውታችኋለን። በእግር ኳሱ የተጠበቀውን ያህል ባይሆንም በሳውዲ እየመራ ያለው ቅንጡ ህይወቱስ ምን ይመስላል የሚለውንም እንዳስሳለን። እንደተለመደው ቻናሉን ሰብስክራይብ ማድረግ እያስታወስን እስከ ዝግጅታችን ፍጻሜ አብራችሁን ቆዩ የሚለው የአክብሮት ግብዣችን ነው። ደቡብ አሜሪካዊቱ ሀገር ብራዚል ወትሮም ከዋክብትን በማፍራት አትታማም። 5 የዓለም ዋንጫዎችን በማሸነፍ እስካሁን በተደረጉት ሁሉም የዓለም ዋንጫ ውድድሮች ላይ በመሳተፍ ብቸኛ ሀገር ያደረጋትም የከዋክብት መፍለቂያ መሆኗ ነው። ከዚህች ሀገር ወጥተው የዓለም እግር ኳስ ላይ ከነገሱት መካከል እንዳው ጥቂቶቹን ብንጠቅስ ፔሌ፣ ሮናልዲኒሆ፣ ሮናልዶ ሉዊስ ናዛሪዮ፣ ሮቤርቶ ካርሎስ፣ ካፉ፣ ካካ፣ ጀርጂኒዮ፣ ዚኮ፣ ሮማሪዮ፣ ሪቫልዶ፣ ጋሪንቻ እያልን ስንዘረዝር ብንውል አያልቁም። ኔይማር ጁኒየርም ታዲያ በነ ፔሌ ምትክ የተነሳ የብራዚላውያን መመኪያ የቀጣዩ የዓለም እግር ኳስ ንጉሥ እንደሚሆን ሁሉም እርግጠኛ ነበር። በብራዚሉ ሳንቶስ የተጫወተ በነበረበት ጊዜ ገና በ17 ዓመቱ የመላው ዓለም መነጋገሪያም ነበር። ተጫዋቹ የአውሮፓ ታላላቅ ክለቦች ሊያስፈርሙት ይሯሯጡም ነበር። ነገር ግን በዛው በብራዚል ቆይቶ ራሱን ማሳደግና ክህሎቱን ማጎልበት መረጠ። ገና በ17 ዓመቱ ለብራዚል ብሔራዊ ቡድን ተሰልፎ ሲጫወት ሜዳ ላይ የሚያሳየው አስገራሚ ክህሎት የመላው ዓለም መነጋገሪያ አድርጎት ነበር። ለሀገሩ ብሔራዊ ቡድን ባደረገው የመጀመሪያው ጨዋታ ጎል ማስቆጠር መቻሉም ይታወሳል። በተለይ በ2011 ደግሞ በግሉ ጥረት በርካታ ተጫዋቾችን አታሎ ያስቆጠራት ጎል በልዩነት የዓለም እግር ኳስ ትኩረት እንዲሆን አደረገችው። በፊፋ የዓመቱ ምርጥ ተጫዋች የሽልማት መድረክ ላይ የፑሽካሽ አዋርድ ተብሎ የሚጠራውና ለዓመቱ ማራኪ ጎል የሚሰጠውን ሽልማትም ገና በታዳጊነቱ በዚህ ጎል አማካይነት አሸነፈ። ገና በታዳጊነቱ አስደናቂ ብቃቱን ማሳየቱን ለብራዚሉ ሳንቶስ በጥቂት ጨዋታዎች ከ100 በላይ ጎሎችን ማስቆጠሩን ያዩ ታዲያ እመኑኝ በቅርቡ የዓለም ምርጡ ይሆናል ብለው ማሉ፣ ተገዘቱም። አፋቸውን ሞልተው ከመሰከሩለት መካከል የቀድሞ የብራዚል ኮከቦች ሮናልዲኒሆና ሮናልዶ ሉዊስ ናዛሪዮ ዴልሜ ይገኙበታል። ከቀድሞ ተጫዋቾች እስከ አሰልጣኞች አስደናቂው ባለ ክህሎት የዓለም እግር ኳስ እምብርት ወደሆነችው አውሮፓ አቅንቶ እንዲጫወት ግፊት ያደርጉበትም ጀመር። በመጨረሻም ጊዜው ደርሶ ኔይማር የስፔኑን ኃያል ክለብ ባርሴሎናን ተቀላቀለ። ከ50 ሺህ በላይ የሚሆኑ የባርሴሎና ደጋፊዎችም በሜዳቸው ካምፕኑ ስታዲየም ተሰባስበው ደማቅ አቀባበል አደረጉለት። አቀባበሉ በአንተ የጣልነው ተስፋ ብዙ ነው የሚል መልእክትም ነበረው። ነገር ግን የስፔን ላሊጋ መልመዱ ያን ያህል አልቀለለውም። በመጀመሪያ ዓመት 9 ግቦችን ብቻ ሲያስቆጥር የተጠበቀውን ያህል የተዘመረለትን ያህል አይደለም የሚሉ ድምጾችን መሰማት ጀመሩ። ነገሮች በዚህ መሃል እያሉ የ2014 የዓለም ዋንጫ መጣ። አዘጋጇ ደግሞ የመድረኩ ኃያል ብራዚል ነች። ቀደም ብለን እንደነገርናችሁ 5 ጊዜ የዓለም ዋንጫ አሸናፊ በመሆን ብራዚልን የሚፎካከራት የለም። በ1930 ጀምሮ በተደረጉት ሁሉም የዓለም ዋንጫዎች ላይ ተሳታፊ በመሆንም የብራዚልን ያህል ደማቅ ታሪክ የጻፈም የለም። ከዚህ አንጻር በ2014 የሚጠበቅባትም ብዙ ነበር። ኔይማር ጁኒየርም ቀደምቶቹ እነ ሮናልዲኒዮ እንዳደረጉት ሀገሩን ለታላቁ ክብር የማብቃት ኃላፊነት ተጥሎበታል። ብራዚሊያውያን
ብራዚላውያንም ተስፋቸውን የጣሉት በዚሁ ታዳጊ ላይ ነው። ነገር ግን ይህን ያህል ጫና ለመሸከም ገና ትከሻው አልጠናም ነበር። በእርግጥ በውድድሩ ግቦችን አስቆጥሮ ሀገሩ ወደ ግማሽ ፍጻሜው እንድትሻገር ትልቁ ሚና ተወጥቷል። አስደናቂ ብቃቱ ላይ ያለ በሚያሳዝን መልኩ ከውድድሩ ውጭ የሚያደርግ ከባድ ጉዳት ገጠመው። ሙሉ ተስፋቸውን በእሱ ላይ የጣሉት ብራዚላውያንም ከፍተኛ ድንጋጤ ውስጥ ገቡ። ተንታኞችም ካለ ኔይማር ብራዚል እንዴት ትሆን ይሆን ብለው ፍራቻና ስጋታቸውን ገለጹ። የግማሽ ፍጻሜ ጨዋታው ደግሞ ከጠንካራዋ ጀርመን ጋር ነበር። እየተፈራው አልቀረም። ጀርመን ብራዚልን ለዛውም በሜዷ አይቀጡ ቅጣት ቀጣቻት። ጨዋታውን ጀርመን 7-1 ስታሸንፍ በዓለም ዋንጫ ገናና ስም ላላት ብራዚል የማይዋጥ መራር ህመም ለዘላለም የሚጠዘጥዝ ቁስል ነበር። የኔይማር ሀገሩን ለዓለም ዋንጫው ክብር ማብቃት ህልምም በዚህ መልኩ ተቋጨ። በ2014 የብራዚል ዓለም ዋንጫ ውጥኑን ያላሳካው ኔይማር በተሰበረ ልብ ሆኖ ወደ ክለቡ ባርሴሎና ተመለሰ። ባርሴሎና በዚህ ዓመት ቡድን ውስጥ ካሉት ሊዮኔል ሜሲና ኔይማር ጁኒየር ተጨማሪ አጥቂ እንዲሆን ሉዊስ ሱዋሬዝን ከሊቨርፑል አስፈረመ። ሶስቱ ከዋክብት በፍጥነት ተግባብተውና ተቀናጅተው አስደናቂ ጥምረት ፈጠሩ። ሰዎች ከተጫዋቾቹ ስም የመጀመሪያ ፊደላትን ወስደው ጥምረቱን MSN ብለው ሰየሙት። የዓለማችን አስፈሪው የፊት መስመር ጥምረት ነበር በወቅቱ። ሶስቱ ተጫዋቾች በአንድ የውድድር ዓመት 120 ግቦችን ሲያስቆጥሩ ባርሴሎና ደግሞ በአንድ ዓመት 3 ዋንጫዎችን ጠራርጎ እንዲያሸንፍ አስችለውታል። ሶስቱ አጥቂዎች ካስቆጠሯቸው 120 ግቦች መካከል 38ቱ በኔይማር ስም የተመዘገቡ ከመሆናቸውም በላይ ተጫዋቹ በርካታ ግብ የሆኑ ኳሶችን አመቻችቶ ያቀበለበትና እጅግ አስደናቂ ውድድር ዓመት ያሳለፈበት ወቅት ሆኖለታል። ነገር ግን የባርሳ ስኬት ምልክት ተደርጎ የሚወሰደው የዓለም እግር ኳስ ቁንጮ ሆኖ የሚሰየመው ሊዮኔል ሜሲ ነበር። ብቻውን ንጉሥ መሆን የሚችል ተጫዋች በሜሲ ጥላ ውስጥ ተደበቀ የሚሉ ሐሳቦች የተበራከቱ ታዲያ ይህኔ ነበር። ኔይማርና ባርሴሎና 3 ዋንጫዎችን የተራረጉበት የውድድር ዓመት ተጠናቆ ቀጣይ ውድድሩ ጊዜ ደረሰ። በዚህ ዓመት ሊዮኔል ሜሲ ለ7 ሳምንታት ከሜዳ የሚያርቅ ጉዳት ሲደርስበት ብዙዎች ኔይማር ብቻውን ለመገለጥ የሚያስችለውን ዕድል አገኛሉ። በእርግጥም ኔይማር ሜሲ ባልነበረባቸው ጨዋታዎች ቡድኑን ውጤታማ አድርጎ አሳየ። ሪያል ማድሪድና ባርሴሎናን የሚያገናኘውን ኤል ክላሲኮ ተብሎ የሚጠራው ታላቁን ፍልሚያም ያለ ሊዮኔል ሜሲ የገባው ባርሴሎና በሌላኛው ኮከብ ኔይማር ጁኒየር ታግዞ 4-0 በሆነ ሰፊ ውጤት አሸነፈ። ባርሴሎና በዓመቱ መጨረሻ በድጋሚ የላሊጋው ሻምፒዮን እንዲሆንም አደረገው። ነገር ግን አሁንም ከሁለቱ ኃያላን ጥላ መሸሸግ አልቻለም። ሪያል ማድሪድ የሮናልዶ መናገሻ፣ ባርሴሎናም የሊዮኔል ሜሲ ግዛት ነበሩ። ባላንዶርና የፊፋ ሽልማትም ሲሰጥ ሁለቱ የተፈራረቁ ያሸንፋሉ። በቀጣዩ ዓመትም ኔይማር ሌላ አስደናቂ ጀብዱ ፈጸመ። ባርሴሎና በአውሮፓ ቻምፒየንስ ሊግ መድረክ ወደ ፈረንሳይ አቅንቶ በፒኤስጂ 4-0 ተሸነፈ። ልዩነቱ ሰፊ በመሆኑ በመልሱ ጨዋታ ይቀለበሳል ብሎ ያምን አልነበረም። ነገር ግን በኔይማር ጁኒየር ተአምር ባርሴሎና ይህንን ከባድ ሽንፈት ቀለበሰው። በመጀመሪያ ሜሲና ሱዋሬዝ 2 ግቦችን አስቆጥረው ባርሴሎና 2-0 መራ። ጨዋታው ሊጠናቀቅ 5 ደቂቃዎች ሲቀሩት ደግሞ ኔይማር ጁኒየር 1 በጨዋታ 1 በፍጹም ቅጣት ምት 2 ግቦችን አከታትሎ በማስቆጠር ጨዋታው 4 አቻ እንዲሆን አደረገው። በዚህም አላበቃም። የጭማሪ ሰዓቱን ተጠናቆ የዳኛው ፊሽካ ሲጠበቅ አስገራሚ ኳስ ለሰርጂዮ ሮቤርቶ አመቻችቶ በማቀበል ጨዋታውን ባርሴሎና 5-4 በሆነ ድምር ውጤት እንዲያሸንፍ የአንበሳውን ድርሻ ተወጣ። በማግስቱ የመገናኛ ብዙሃን ሽፋን የየጋዜጦች የፊት ገጾች ግን ውዳሴ ያቀረቡት ለሊዮኔል ሜሲ እንጂ ለኔይማር ጁኒየር አልነበረም። ኔይማር ጁኒየር ታዲያ ሜሲ ባርሴሎና እያለ እኔ በዚህ ክለብ ውስጥ ሆኜ የዓለም ምርጥ መሆን አልችልም ብሎ ያመነበት አጋጣሚ ይህ ነበር። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በመጨረሻም ከሜሲ ጥላ ስር ለመውጣት ራሱን ግዛት መስርቶ ለመንገስ ተወዳጁ ኮከብ በአውሮፓውያን 2017 ባርሴሎና ለቆ የፈረንሳዩን ክለብ ፒኤስጂን ተቀላቀለ። የፈረንሳዩ ክለብ ባለተሰጠውን ተጫዋች ለማስፈረም $200 ሚሊዮን ሳይሰስት መጅረጥ አድርጎ ከፈለም። ይህ ዝውውር ከተፈጸመ 8 ዓመታት ቢያስቆጥርም እስካሁን በእግር ኳሱ ዓለም እጅግ ውዱ ዝውውር ሆኖ ይገኛል። ዝውውሩ በእርግጥም
ከሜሲ ጥላ ፈቀቅ ለማለት አስችሎታል። እምብዛም ታላላቅ ከዋክብትን ባልያዘው የፈረንሳይ ሊግ መገናኛ ብዙሃን ሙሉ ትኩረታቸው ብራዚላዊ ምትሃተኛ ላይ ነበር። ነገር ግን ከሜሲ ጥላ ወጣሁ ብሎ ሳይጨርስ ሌላ ጣጣ ተከተለው። ገና በመጀመሪያ ዓመቱ ባጋጠመው ጉዳት ለ3 ወራት ከሜዳ ርቆ ወሳኝ ጨዋታዎች አመለጡት። በሁለተኛው ዓመት ደግሞ እንዲሁ ከባድ ጉዳት አስተናግዶ 28 ጨዋታዎች ላይ ሳይሰለፍ ቀረ። በዚህ ክፍተት ከፒኤስጂ ቤት ኪሊያን ምባፔ የተሰኘ አዲስ ኮከብ ብቅ ማለት ጀመረ። የኔማር ተሰጥኦ ጥያቄ ውስጥ የሚገባ ባይሆንም በተደጋጋሚ ጉዳት ሜዳ ላይ ስለማይኖር የፒኤስጂ ወሳኝ ተጫዋችም ኪሊያን ምባፔ እየሆነ መጣ። ነገሮች በዚህ መሃል እንዳሉ ደግሞ የ2018 የዓለም ዋንጫ መጣ። የኔማርን መጎዳት ተከትሎ በ2014 የዓለም ዋንጫ ከግማሽ ፍጻሜው የተሰናበቱት ብራዚላውያን አሁንም በኮከባቸው ትልቅ ተስፋን ጥለዋል። ራሽያ ባሰናዳችው 2018 የዓለም ዋንጫ የተጣለበት ተስፋ ትልቅ ቢሆንም ውድድሩ ባሰበው መንገድ አልሄደለትም። በሰበብ በአስባቡ ሜዳ ላይ ወድቆ የሚንፈራፈረውንና ወኔና ብስለት የጎደለውን ኔማር በውድድሩ ተመለከትን። ብዙ ተስፋ የጣሉበትም ተበሳጩበት። ለዋንጫው የተጠበቀችው ብራዚልም ገና በሩብ ፍጻሜው በቤልጂየም ተሸንፋ ከውድድሩ ተሰናበተች። በክለብ ደረጃ በፈረንሳዩ ፒኤስጂ የተጠበቀውን ያህል አልሆነም። ከሜሲ ጥላ ፈቀቅ ለማለት ወደ ፈረንሳይ ቢያቀናም በአንጻሩ ፒኤስጂ በአውሮፓ መድረክ ውጤታማ ለመሆን ሊዮናል ሜሲን አስፈረመው። ኔማር የሜሲን ጥላ ቢሸሸውም ፓሪስ ድረስ ተከተለው። ነገር ግን ሜሲም ወደ እርጅና ዘመኑ የተጠጋ ነበርና በፒኤስጂ ባርሴሎና ቤት የሰራውን ተአምር መድገም አልቻለም። ኔማርም በፈረንሳይ ያሰበውን ያህል ሳይነክስ ቀረ። በዚህ መሃል ኳታር ያስተናገደችው የ2022 የዓለም ዋንጫ ሲመጣ ኔማር ለሶስተኛ ጊዜ ብራዚልን ለክብር የማብቃት እድሉን ሞከረ። በውድድሩ 2 ግቦችን ብቻ ሲያስቆጥር ብራዚልም በሩብ ፍጻሜው በክሮኤሺያ ተሸንፋ ከውድድሩ ተሰናበተች። ከካታር መልስም በፈረንሳዩ ክለብ ፒኤስጂም ተደጋጋሚ ጉዳት አስተናገደ። ያ በብዙ የተጠበቀው ኮከብ አንድ ጊዜ የተጠበቀውን ያህል ሳይነክስ ያረጁ ተጫዋቾች ቀሪ ዕድሜያቸውን ወደሚያሳልፉበት የሳውዲ አረቢያ ሊግ አመራ። ተጫዋቹ አልሂላልን ሲቀላቀል ከፍተኛ ሐዘን ውስጥ የገቡት እግር ኳስ ቤተሰቦች ብዙ ነበሩ። ያን የመሰለ አስደናቂ ተሰጥኦ ያለው ተጫዋች በደካማው የሳውዲ አረቢያ ሊግ ማየት እጅግ ያስቆጫል። ታዲያ እዚህ ላይ ጥያቄው ኔማር ለምን የታለመለትን ያህል በእግር ኳሱ ሳይነክስ ወደ መሰናበቱ ተቃረበ የሚለው ነው። እዚህ ላይ በቀዳሚነት የሚነሳው ነገር የራሱ የተጫዋቹ ስነ ምግባር ነው። ኔማር ብዙ ብራዚላውያንን ከመስመር ያስወጣው ከስኬት የሚያደናቀፈው ችግር እሱም ጋር ነበር። ተጫዋቹ ሲበዛ ፓርቲ ወዳጅና አሸሸ ገዳሚ የሚያዘወትር እንደሆነ ይነገራል። ነገ ጨዋታ እያለበት ሳይቀር እንደ ዛሬ ማታ ሲጠጣና ሲጨፍር ያድራል። ከዛ በነጋታው በሚያደርገው ጨዋታ ሰውነቱ በቂ ረፍት ባለማግኘቱና በበቂ ዝግጁነት ላይ ባለመሆኑ ለተደጋጋሚ ጉዳቶች እንዲዳረግ ሆኗል። በሚስቱ ላይ ማግጦ በአደባባይ ጥፋቱን የሚናገርና ይቅርታ ለመጠየቅ እንኳን የማያፍርም ነበር። ይህ የከበርቻቻ ሱሱ ሜዳ ላይ እንደነ ሊዮናል ሜሲና ክርስቲያኖ ሮናልዶ ለረጅም ዓመታት በስኬት እንዳይዘልቅ አድርጎታል። እናም ሰዎች የጓጉለትን ያህል ስኬታማ ሆነው ታላላቅ ሽልማቶችን አለመውሰዱ በዋናነት ከራሱ ደካማም የሥራ ስነ ምግባር ጋር የሚያያዝ ሆኖ እናገኘዋለን። በነገራችን ላይ ወደ ተመልካቾቻችን ኔማር ጁኒየር የታሰበለትን ያህል ስኬታማ አይደለም የሚባልለት ካለው አስደናቂ ተሰጥኦ አንጻር እንጂ አሁንም ቢሆን ከብዙ ታላላቅ ተጫዋቾች በላይ የሚያደርገው በርካታ ክብሮችን ማግኘቱን ግን ልብ ማለት ያስፈልጋል። ከብራዚሉ ሳንቶስ ጋር የኮፓ ሊበርታዶሬስ ዋንጫንም አሸንፏል። ከሀገሩ ብራዚል ጋር የኦሎምፒክ ወርቅ አሸናፊ ሆኗል። ከባርሴሎና ጋር የአውሮፓ ሻምፒየንስ ሊግና ላሊጋ፣ ከፒኤስጂ ጋር ደግሞ የፈረንሳይ ሊግ ሻምፒዮን መሆን የቻለ ተጫዋችም ነው። ነገር ግን ክህሎቱ ወደ የለውምና እነዚህ ሁሉ ስኬቶች ቢኖሩትም ደጋፊዎች ሁልጊዜም የሚገባውን ያህል አልደመቀም ብለው እንደተቆጩበት ነው። ወደ ግል ሕይወቱ ጎራ ብንልም ለዓለማችን ታላላቅ ክለቦች እንደመጫወቱና ሁሉም በተሰጠው ተወዳጅ እንደመሆኑ ረብጣ ገንዘብ የሰበሰበ ቅንጡ ሕይወትንም ለመኖር የታደለ ተጫዋች ነው። አልሂላል ውድ ተጫዋቹን ኔማርን 25 የመኝታ ክፍሎች ባሉበት ቅንጡ ቬላ ውስጥ ነው እንደ እንቁላል ተንከባክቦ የሚያኖረው። አስቶን ማርቲን፣ ላምበርጊኒና ሌሎች ቅንጡ መኪኖችንም ክለቡ ያቀርቡለታል። በፈረንሳይ ያለ እንዲሁ ባለ 5 ፎቅ ቅንጡ ቪላ ውስጥ ነበር ዓለሙን የሚቀጨው። ክለቦቹ ውዱን ተጫዋች ለማማለል እነዚህን ቅንጡ መኪኖችና ሆቴሎች ያቀርባሉ እንጂ በገንዘቡም ምንም ማድረግ የሚሳነው አይደለም። ፊኖም 100 የተባለች የግል አውሮፕላኑን ጨምሮ በርካታ ሀብትና ንብረቶችን ከትውልድ ሀገሩ ብራዚል እስከ ታላላቅ የአውሮፓ ከተሞች አፍርቷል። ነገር ግን የሀብትና ዝናውን ከቁብ የሚቆጥርለት የለም። ሁሉም የሚቆጭበት ማንም ያልታደለው ተሰጥቶ በእንዝላልነት ገደል ከተትከው በሚል ነው።
ነው። ተጫዋቹ ምናልባትም በቀጣይ ዓመት በሚደረገው የ2026 የዓለም ዋንጫ ከሀገሩ ብራዚል ጋር ታላቁን ዋንጫ ከፍ የማድረግ የመጨረሻ ዕድሉን ይሞክራል። ወደ ቻናላችን ቤተሰቦች ለዛሬ አስደናቂውን ባልሰጠው ኔይማር ጁኒየርን የሚያስቆጭ የእግር ኳስ ዘመኑን የተመለከትንበት ቆይታችን ይህንን ይመስል ነበር። ስንሰናበት ሁሌም እንደምንለው በቀጣይ በቻናላችን ቢቀርብልን የምትሉትን ጥቆማ በኮመንት ማስቀመጫው ጠቁሙን። የቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውሏን ምልክት በመጫን በየዕለቱ የምንለቃቸው የተመረጡ ተረኮች በፍጥነት እንዲደርሷችሁ ማድረግን አስታውስን። ሰናይ ጊዜ በያላችሁበት። Thank you.